93.9 ሄክታር መሬት ላይ ያረፈው ፓርክ ዛሬ ለምርቃት በቅቷል። ይህ ፓርክ ለሀገር ቀና ማለት የአንበሳውን ድርሻ የሚጫወተውን የኢንዱስትሪ ዘርፍ የሀገሪቱ የኢኮኖሚ ምሰሶ ውስጥ ተመዝግቦም ወደ ተግባር መግባቱ ማሳያ ነው። የለውጡ መንግስት ዘርፉን ከየስሙላ እንቅስቃሴ ያላቆት በፖሊሲ እያስደገፈ በሀገር በቀል ኢኮኖሚ ሪፎርም ጥላ ስር እየመራ መሆኑንም እንዲሁም የገላንጉራ ኢንዱስትሪ ፓርክ በኢንዱስትሪ ክላስተር ውስጥ እስከ 20 ሺህ የሚሆኑ ዜጎች ቀጥተኛ የስራ ዕድል የሚያገኙ ሲሆን በአሁኑ ወቅት ወደ 6 ሺህ የሚሆኑ ሰራተኞች እንዲሁም በተለያዩ የስራ መስኮች ውስጥ የሚሰማሩ ይሆናል። በአጠቃላይ 116 አምራች ኢንዱስትሪዎችን የያዘ 356 ቢሮዎች፣ 248 መሸጫ ሱቆችና መጋዘኖች፣ የምርት ማሳያ ኤግዚቢሽኖች፣ የማሽን ጥገና፣ የሆቴልና የካፍቴሪያ አገልግሎቶች፣ የመመገቢያ አዳራሾች፣ የስፖርት ሜዳ፣ የህፃናት ማቆያ፣ የቆሻሻ ማጣሪያ፣ የራሱ የውሃ ጉድጓዶች፣ በቂ የኃይል አቅርቦት ተሟልቶለታል። እንዲሁም 4 ኪሎ ሜትር የውስጥ ለውስጥ የአስፋልት መንገድና እስከ 400 ድረስ በአንድ ጊዜ ተሽከርካሪዎችን ማቆም የሚችል ፓርኪንግም አለው። ከንቲባ አዳነች አቤቤም የሀገራት የኢኮኖሚ እድገት መሰረት ዋናው ልዩነት የተፈጠረው ባላቸው የኢንዱስትሪ ብዛት ጥራትና ቴክኖሎጂ አጠቃቀማቸው መሆኑን ገልጿል። ኢትዮጵያም ባለፉት ጥቂት ዓመታት የገዘፈ ትኩረት ለዘርፉ በመስጠት በኢትዮጵያ ታምርት ንቅናቄዎችን በማጀብ አበረታች ውጤት መመዝገባቸውንም ነው የገለጹት። የዚህ ንቅናቄ አካል የሆነው ባለፉት ዓመታት እንደ አዲስ አበባ ከተማችንም ለኢንዱስትሪዎቻችን ድጋፍ በማድረግ የማምረት አቅማቸውን ለማሳደግ የመንገድ መሰረተ ልማት፣ የመብራት፣ የውሃ፣ የማሽነሪ ሊዝ፣ የብድር አቅርቦትና የገበያ ትስስሮች በመፍጠር ኢንዱስትሪዎቻችን እንዲያድጉ ችግሮቻቸው ተፈቶ የማምረት አቅማቸውም ከፍ እንዲል የማድረግ ስራ ስንሰራ ቆይተናል። በአዲስ አበባ ባለፉት ዓመታት ዘርፉን ያነቁት ችግሮች ከጊዜ ወደ ጊዜ መፍቻ ቁልፍ እየተበጀላቸው ነው። ከመስሪያ ቦታዎች እስከ የመሬት አቅርቦትና ሼዶችን ማቅረብ የተከወኑ ተግባራት ከ2 ሚሊዮን በላይ ዜጎች የስራ በር ከፍቶላቸዋል። ከመስሪያ ቦታ አንጻር ባለፉት 5 ዓመታት ብቻ አዲስ ለተገነቡትና ለነባሮቹ ለ2930 ኢንዱስትሪዎች የመስሪያ ቦታና የመሬት አቅርቦት ተያያዥ ችግሮቻቸውንም ፈተናል። በተጨማሪም ባለፉት 5 ዓመታት ብቻ 20 ሺህ ሼዶችን ገንብተን 35 ሄክታር መሬት ለጥቃቅንና አነስተኛ ማቅረብ ችለናል። በሂደቱም የግሉ ሴክተር ጨምሮ ከ2 ሚሊዮን ሰው በላይ የስራ ዕድል ማግኘት ችሏል። የዚህ ድምር ውጤት ደግሞ አምራችነትን አሳድጓል። ተኪ ምርቶች በስፋት እንዲመረቱ በማድረግም የውጭ ምንዛሬን አስቀርቷል። ዘመናዊ ቴክኖሎጂዎች ወደ ሀገር እንዲገቡ በማድረግ አምራችና ሸማች በቀጥታ እንዲገናኙም እያስቻለ ነው። በዚህ ሁሉ ውስጥ ግን እንደ ከንቲባ አዳነች መሬቱን ወደን አርሶ አደሩን በመግፋት እሳቤ ሳይሆን በትግግዝና በአብሮነት የማደግ መልካም ተግባርን በመከተል ነው ብሏል። እንደዚህ ቀደሙ መሬቱን ወደን አርሶ አደሮቹን የዘነጋንበት ሳይሆን የልማት ተባባሪነታቸውን አካታች የልማት ፖሊሲያችንና ሌሎችንም አጠቃላይ አካተን በጋራ መልማትን ታሳቢ አድርገን ግማሹም በግብርና ልቀት ማዕከሉ ተደራጅተው እንዲሰሩ፣ ግማሾቹን ደግሞ እየገነባን ባለነው የቤት ፕሮጀክት ውስጥ ካሳ ከፍለን ከምናነሳቸው እዛ ውስጥ ተገቢውን ሼር እንዲያገኙ በማድረግ ከዚህ ስፍራም የተነሱትን በገነባነው ኢንዱስትሪ ውስጥ የተገነቡት አነስተኛ ሱቆች ውስጥ የመሸጫ ሱቆችና ጥሬ ዕቃን ማቅረብ እንዲችሉ በማያያዝ እንዲሁም በተያያዥ የስራ ዕድሎች ውስጥ እንዲሳተፉ የማድረግ ስራ ተሰርቷል። በአጠቃላይ በገላንጉራ እስከ 2013 ዓ.ም ድረስ ሲታረስ የነበረ አካባቢ በመሆኑ ከዚህ አካባቢ ሲያርሱ የነበሩ አርሶ አደሮችን አወያይተን አሳመነን ከከተማው ጋራ ማደግ እንዲችሉ ከተስማማን በኋላ ከ1000 ሄክታር በላይ መሬት ለልማት የለቀቁ አርሶ አደሮች ናቸውና ክብር እንስጣቸው። እጅግ አድርገን እናመሰግናለን። በጥቅሉ የአዲስ አበባ ለውጥ ማንንም የሚያፈናቅል ሳይሆን ከከተማዋ እድገትና ለውጥ ጋር ነዋሪዎችና አኗኗራቸው እየዘመነ እየተለወጠ እንዲሄድ ተደርጓል። ለፕሮጀክቱ እዚህ ደረጃ መድረስ ድርሻቸውን ለተወጡት ሁሉ ከንቲባ አዳነች አቤቤም ምስጋናቸውን አቅርበዋል።